ቴሌግራም አካውንታችን ደህንነቱ ያልተጠበቀ ከሆነ ወይንም ሲኪውር ካልሆነ ለስነ ልቦናዊና ለማህበራዊ ችግር ያጋልጠናል። በዚህ ቪዲዮ ቴሌግራም አካውንታችሁ ሀክ ሲደረግ የሚታዩ 7 ምልክቶችንና ቴሌግራም አካውንታችሁ ሀክ እንዳይደረግ ወይንም ሀክ ተደርጎም ከሆነ እንዴት አካውንታችሁን ማስመለስ እንደምትችሉ ወይንም ሲኪውር ማድረግ እንደምትችሉ በቀላሉ አሳያችኋለሁ። ሰብስክራይብ በማድረግ ጉባ ቴክ ቻናል ቤተሰብ ሁኑ። እንዲሁም ላይክ አድርጋችሁ ቪዲዮውን ማየት እንድትጀምሩ በአክብሮት ተጠይቃችኋለሁ። በመጀመሪያ ቴሌግራም አካውንታችን ሀክ መደረጉን የሚያሳዩ 7 ምልክቶችን እኒ አንደኛ አንናውን አክቲቭ ሲጅንስ፣ ሁለተኛ ሜሴጅ ዩ ዲድንት ሴንድ፣ ሶስተኛ ኒው ኮንታክትስ ኦር ፎርዋርድድ ሜሴጅስ፣ አራተኛ ሲኪዩሪቲ አለርትስ ፍሮም ቴሌግራም፣ አምስተኛ ሳደን ሎግአውትስ፣ ስድስተኛ ሴቲንግስ ቼንጅድ፣ ሰባተኛ ስፓም አክቲቪቲ ናቸው። ስለዚህ ወደ ቴሌግራም አካውንታችን በመግባት ሁሎችንም በተግባር ወደ ቴሌግራም አካውንታችን እንግባ። ስለዚህ የመጀመሪያውን አናውን አክቲቭ ሲዝንስ የሚለውን ቼክ ለማድረግ ወደ ሴቲንግ እንገባለን። ስለዚህ ሴቲንግስ የሚል አለ፣ ታች ላይ ፕራይቬሲ ኤንድ ሲኪዩሪቲ የሚል አለ። ፕራይቬሲ ኤንድ ሲኪዩሪቲ የሚለውን ተጫኑ። በመቀጠል አክቲቭ ሲዝንስ የሚል አለ፣ ወይንም ብሎክድ ዩዘርስ ከሚለው ወደ ታች አካባቢ ዲቫይስ የሚል አለ። ዲቫይስ የሚለውን ይሄን እንደዚህ ስታዩ ሊንክ ቴሌግራም ዴስክቶፕ ኦር ቴሌግራም ዌብ ባይ ስካኒንግ ኪውአር ኮድ ምናምን የሚል አለ። ስለዚህ ለምሳሌ የኔ የሚል ዲቫይስ ሎግድ ኢን ነው፣ እሱ እየተጠቀመበት ነው ይላል። ኦኬ፣ ስለዚህ ሌላ ነገር ምናምን የለውም። ነገር ግን አሁን እኔ ከዚህ ጋር ተደርድሮ የነበሩ ዲቫይሶች ነበሩ። ለምሳሌ የእናንተ ስልካችሁ ሳምሰንግ ከሆነ ወይንም በላፕቶፕ የምትገቡ ከሆነ ወይንም በዴስክቶፕ የምትገቡ ከሆነ ከነዛ ዲቫይሶች ውጪ በሌላ ገብታችሁ ከሆነ ወይንም እናንተ ማጣቁት ዲቫይስ እዚህ ጋር ከተገኘባችሁ አውቶማቲካሊ ተርሚኔት ኦል ሲዝንስ የሚለውን ይችን ብቻ ኢፍ ኢንአክቲቭ ፎር 6 months ምናምን የሚላለ። ነገር ግን ተርሚኔት ኦል አክቲቭ ሲዝንስ የሚለው ይገኛል። እሱን ነክታችሁ መውጣት ትችላላችሁ። ኦኬ፣ አንደኛው ይሄ ነው። ስለዚህ አክቲቭ ሲዝንስ የሚለው ይሄንን ነው። ይሄ ከተገኘባችሁ ይሄን ነው የምታደርጉ። በዋነኝነት ይሄ ሴቲንግ በጣም ጠቃሚ ነው። ሌላኛው ሜሴጅስ ዩ ዲድንት ሴንድ ነው። ስለዚህ ቻት ላይ እንገባለን። ቻት ሂስትሪ ላይ እንደዚህ ስትገቡ እናንተ ያላካችሁት ቻት ያላደረጋችሁት ሰው እዚህ ጋር ሜሴጅ ተሳትፎ ምናምን ታገኛላችሁ። እሱም አንደኛው ቴሌግራም አካውንታችሁ ሀክ መደረጉን የሚያሳይ ነው። እሱም ከተገኘባችሁ ሌላኛው ምልክት ነው። ሶስተኛ ኒው ኮንታክት፣ አዳዲስ ጭራሽ ከዚህ በፊት አይታችሁ ማጣቁት ኮንታክት ወይንም ስልክ ቁጥር ተመዝግቦ ሊገኝ ይችላል። ይሄ ማለት ምንድነው? ያኛው ሰውዬ እየመዘገበ ያለው ነው እንጂ የእናንተ አይደለም። ሌላኛው ሜሴጅም ለሆነ ሰው ለማጣቁት ሰው ፎርወርድ አድርጋችሁ ሊሆን ይችላል። እናንተ አጣቁም፣ ግን ሜሴጅ ለሆነ ሰው ተልኮ ምናምን ታያላችሁ። ፎርወርድ ተደርጎ ከናንተ ተልኮ ምናምን ታያላችሁ። ዛት ምንድነው? የሆነ ሰው እየተጠቀመ መሆኑን ኢንዲኬት ያደርጋል ማለት ነው። ሌላኛው ኢንዲኬተር ወይንም ምልክት ደግሞ አራተኛ ማለት ነው ሲኪዩሪቲ አለርትስ ፍሮም ቴሌግራም። ሌላ ሰው ሲገባባችሁ ቴሌግራማችሁ ላይ ቴሌግራም ባይትሰልፍ አለርት ያደርጋል። የሆነ ሎግድ ኢን የሚለውን ሜሴጅ ያደርሳችኋል። ስለዚህ እሱን ቼክ ማድረግ አለባችሁ። ይሄ ምንድነው? የሆነ ሰው እየተጠቀመ መሆኑን ያሳያል ማለት ነው። ሌላኛው ምልክት ደግሞ ሳደን ሎግ አውት፣ በቅጽበት ሳታስቡ እናንተ እየተጠቀማችሁ ያላችሁ ቴሌግራማችሁ ሎግ አውት ተደርጎ ይገኛል። ይሄ ምንድነው? ያኛው ሰው ነው እንጂ ሎግ አውት ያደረገው እናንተ አይደላችሁም። ስለዚህ ይሄም ቴሌግራማችሁን ሌላ ሰው ጎን በጎን ወይንም ሙሉ በሙሉ እየተጠቀመ መሆኑን የሚያሳይ ምልክት ነው። ስድስተኛ ሴቲንግስ ቼንጅድ። ለምሳሌ ሴቲንግ ላይ እዚህ ስንገባ ሴቲንጎች አሉ። ለምሳሌ ፕሮፋይል፣ ለምሳሌ እኔ እዚህ ጋር ስንገባ ጉባ ልክ ይሄ ጂዩ በሰማያዊ ይሄ ነው እኔ የሞላሁት። ስልክ ቁጥር አለኝ ምናምን። እነዚህ ነገሮች ሙሉ በሙሉ ይቀየራሉ። ፎቶ ይቀየራል፣ ባዮ ላይ የጻፋችሁት ይቀየራል፣ ፎቶ ምናምን ሙሉ በሙሉ ፓስወርዱ ይቀየራል። ቱ ስቴፕ ቬሪፊኬሽኑ ሙሉ በሙሉ ተቀይሮ ታገኙታላችሁ። ይሄ ሁሉ የሚሄነው የእናንተን ቴሌግራም ሌላ ሰው እየተጠቀመ ከሆነ ነው። በሰባተኛ ደረጃ ስፓም አክቲቪቲ የሚባል አለ። ለምሳሌ ጓደኞቻችሁ እናንተ ለምንድነው ማይጠቅም ሊንኮችን አንተ ወደ ሌላ ሰው እየላከ እንደሆነ ይነግሩሃል። ለምሳሌ ጓደኞች ምን ብለህ ነው የላከው ይሄን ሜሴጅ፣ ይሄ ሊንክ ምንድነው ምናምን ብሎ ለምሳሌ ይልካሉ። ለምሳሌ እኔ የተላከልኝ እንትን አለ፣ የሆነ ጓደኛዬ ነው እሱ እየተጠቀመ ለካ ቴሌግራም አካውንቱ ሀክ ተደርጎበታል። እሱ የሆነ ሊንክ ልኮልኝ ምናምን
አይ ሃቭ ሲን ዮር ፒክቸር ሂር ብሎ ነው ያለካልኝ። እሱን ክሊክ ላድርገው አላድርገው ምን ሆኖ ነው ይሄ ልጅ ምናምን ብዬ ይሄ እውቀት ስለነበረኝ ሀክ ተደርጎ ይሆናል የሚል እውቀት ስለነበረኝ አይ ይሄን ሊንክ ክሊክ ማድረግ የለብኝም ብዬ ወደ ልጁ ቼክ አረኩኝ ደውዬ ምናምን ሌላ ሰው ነው ሌላ ስልክ ቁጥር ነው ምናምን ወዲያው ነው የተቀያየረ። ስለዚህ እንደዚህ አይነት ሜሴጆች ለእናንተም ሊደርሷችሁ ይችላልና ከዚህ መጠንቀቅ አለባችሁ። ስለዚህ እነዚህ አሁን ያየናቸው ስፓም አክቲቪቲ ማለት እናንተ ሳትሆኑ የእናንተን ቴሌግራም አካውንት ተጠቅሞ ሌላ ሰው ለጓደኞቻችሁ ሊንክ ይልካል ማለት ነው። ያን ሊንክ ክሊክ እንዳደረጉ የእነሱም አካውንት ሀክ ይደረጋል ማለት ነው ኮምፕሊትሊ። ሶ እነዚህ ምልክቶች ምንድነው የሚያሳዩ? ቴሌግራም አካውንታችሁን ሌላ ሰው ሀክ አድርጎ እየተጠቀመ መሆኑን ያሳያሉ። ኦኬ፣ ስለዚህ ምንድነው ማድረግ ያለብን? መፍትሄ ያስፈልገናል። ይሄ ችግር ከተከሰተብን ስልካችን ላይ ቴሌግራም አካውንታችን ላይ ምንድነው ማድረግ ያለብን የሚለውን ማየት አለብን። ምናልባት እስካሁን እያያችሁ ከሆነ ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት አድርጉ። እንዲሁም ስሜታችሁን በኮሜንት ላይ ብትገልጹልኝ ደስ ይለኛል። ስለዚህ ቴሌግራም አካውንታችሁ ሀክ ሲደረግ የምን ጊዜ ምርጥ 4 መፍትሄዎች ብዬ ያስቀመጥኳቸው መፍትሄዎች አሉ። እነዚህ መፍትሄዎች የመጀመሪያው ቅድም ያልኩት ነው። እዚህ ጋር ገብተን ሴቲንግ ላይ ቅድም እንዳሳያችሁ ተርሚኔቲንግ ኦል ሲዝንስ ነው። ተርሚኔቲንግ ኦል ሲዝንስ የሚለው በጣም ወሳኝ የሆነ ሴቲንግ ነው። እዚህ ጋር ትገቡና ልክ እዚህ ጋር ገብታችሁ ፕራይቬሲ ኤንድ ሴኩሪቲ ከዛ ዲቫይስ የሚለውን እዚህ ጋር ስንት ዲቫይስ እንደሆነ ያሳያቸዋል። ሶ ዲቫይስ አሁን የኔ አንድ ብቻ ነው፣ አንድ ሰው ብቻ ነው ሎግድ ኢን የሆነ ሶ እኔ ብቻ ነኝ ማለት ነው። ስለዚህ ሌላ ሰው ከገባብን እዚህ ጋር 2 3 4 ምናምን 5 ሊል ይችላል። ልክ ሎግድ ኢን በሆነው ሰው ቁጥር ያሳየናል ማለት ነው። ሌላኛው ደግሞ ፕራይቬሲ ብሎ ፎን ነምበር ይልና ኤቭሪባዲ ነው የሚል አሁን የኔ ለምሳሌ እዚህ ጋር። ስለዚህ ኖባዲ ወደሚለው ቀይሩ። ኖባዲ ኤቭሪባዲ who can see my phone number everybody my contacts nobody ላይ አድርጉ። እንደዚህ ካደረጋችሁ በኋላ ጥሩ ይሆናል ማለት ነው። ይሄን በማድረግ ራይት አድርጋችሁ ውጡ። ያው አንደኛውን ስቴፕ አስተካክልና እንግዲህ እንዳልኳችሁ ነው። ዲቫይስ ከአንድና 2 በላይ ምናምን ሆኖ ከአንድ በላይ ሆኖ ከተገኘ እናንተ የማትጠቀሙት ዲቫይስ ከተገኘ ተርሚኔት ኦል ሲዝንስ የሚለውን ይሄን ነክታችሁ ተርሚኔት ኦል ሴቲንግስ ተርሚኔት ኦል ሲዝንስ የሚለውን ነክታችሁ ሁሉንም ከሁሉም ዲቫይስ በአንድ ማውጣት ትችላላችሁ ማለት ነው። ኦኬ፣ ሌላ ላስት ሲን ኤንድ ኦንላይን መቼ እናንተ ቴሌግራም እንደገባችሁ መቼ እንዳያችሁ ምናምን የሚያሳይ ነው ይሄ። ስለዚህ እናንተ መቼ ነው ቴሌግራም ለመጨረሻ ጊዜ ስትጠቀሙ የነበረ ይሄንንም እንዳይታይ ለማድረግ ኤቨሪባዲ የሚለውን ወደ ኖባዲ ቀይሩ። ስለዚህ እናንተ ችግር የለውም በቃ ይሄ ለሲኪዩሪቲያችሁ አሪፍ ነው። በመቀጠል ፕሮፋይል ፎቶስ ኤንድ ፕሮፋይል ፎቶስ ሁሉም ሰው ቢመለከት ችግር የለውም። ፎርወርድ ሜሴጅስ ኤቭሪባዲ ይላል። ኤቭሪባዲ ሁሉም ሰው ማየት የለበትም። ስለዚህ እኔ ብቻ ነኝ ብላችሁ ካሰባችሁ ኖባዲ የሚለው ላይ አድርጉ። ስለዚህ ማንም አይባችሁም፣ እናንተ ብቻ ናችሁ ይሄን አሁን የምታዩት ማለት ነው። ስለዚህ ራይት አድርጋችሁ ውጡ። ይሄን እናንተ ፎርወርድ ያደረጋችሁትን ሜሴጅ ሌላ ሰው ማየት የለበትም፣ ራሳችሁ ብቻ ናችሁ ማየት ያለባችሁ። ይሄ በጣም ወሳኝ ሴቲንግ ነው። ኮልስ የሚል አለ፣ ኤቭሪባዲ ይላል። ኖ ኤቭሪባዲ ሳይሆን ማድረግ ያለባችሁ ፒር ቱ ፒር የሚለውን ማይ ኮንታክት ሆኖ ፒር ቱ ፒር የምትለውን እቺን ምረጡ። እቺ በጣም አስፈላጊ ነች። ሶ ማይ ኮንታክት የሚለውን አድርጋችኋል። ስለዚህ እዚህ ጋር ደግሞ ፒር ቱ ፒር ከሚለው ላይ መሆኑን ቼክ አድርጉ ማለት ነው። ኦኬ፣ ይሄ በጣም ወሳኝ ነው። ሌላኛው ደግሞ ቮይስ ሜሴጅስ፣ ይሄንንም መቀየር ትችላላችሁ። አሁን የተጨመረው ነው ቅርብ ጊዜ። ሜሴጅስ የሚለውንም እዚህ ጋር ገብታችሁ who can send me message everybody ሁሉም ሰው መላክ ይችላል፣ ችግር የለውም። ለሲኪዩሪቲያችሁ ላይ የሚያጋልጠው ነገር የለም ማለት ነው። በዚህ አካሄድ አድርጉ። ባዮ ምናምን ኤቨሪባዲ ቢመለከት ችግር የለውም። ስለዚህ በዚህ አካሄድ ከጨረስን በኋላ እንወጣለን። ይሄ የመጀመሪያው መፍትሄ ሊሆን የሚችለው ይሄኛው ነው። ሶ ሌላኛው ደግሞ ቱ ስቴፕ ቬሪፊኬሽን የሚባል ነገር አለ። ቱ ስቴፕ ቬሪፊኬሽን ኢኔብል ማድረግ መቻል አለብን። ቱ ስቴፕ ቬሪፊኬሽን ቬሪ ኢንተረስቲንግ። በቃ ይሄን ካደረጋችሁ ቴሌግራማችሁ በየትኛውም ሰዓት ሀክ ቢደረግ በቱ ስቴፕ ቬሪፊኬሽን አማካኝነት ይመለስላችኋል ማለት ነው። ስለዚህ ቱ ስቴፕ ቬሪፊኬሽን ለምሳሌ እኔ ኦን ነው ያደረኩት፣ እናንተም ኦን አድርጉ። ይሄን ካደረጋችሁ ማንኛውም ሰው ሲገባ ቱ ስቴፕ ቬሪፊኬሽን ኮዱን ስለሚጠይቀው መግባት አይችልም። ስለዚህ ቀድማችሁ ሀክ ከመደረጋችሁ በፊት እናንተ ኦን አድርጉ። ተደረጋችሁም ከሆነ ቅድም ባልኳችሁ መሰረት ተርሚኔት ኦል ሲዝንስ ብላችሁ ሎግ አውት አድርጉና ከዛ በኋላ ቱ ስቴፕ ቬሪፊኬሽንን ኢኔብል ማድረግ መቻል አለባችሁ። ይሄ በጣም ወሳኝና ሁለተኛው ሴቲንግ ነው ማለት ነው። ሶስተኛ ደረጃ
ከቴሌግራማችሁ ጋር ኢሜል አታች አድርጉ። ቴሌግራማችሁ ላይ ኢሜል አታች ስታደርጉ ቴሌግራማችሁ ሀክ ሲደረግ ቴሌግራም ቻናልም ይሁን ቴሌግራም አካውንታችሁ ሀክ ሲደረግ የእናንተን መረጃ ሙሉ በሙሉ መልሳችሁ ለማግኘት ግዴታ ቴሌግራም ፓስኮድ የሚልክላችሁ በኢሜል ነው። ስለዚህ ኢሜላችሁን አታች አድርጉ። አሪፍ የምትጠቀሙትን ኢሜል አታች ማድረግ አለባችሁ ማለት ነው። በመጨረሻ እናንተ የምትጠቀሙት የቴሌግራም አፕሊኬሽኑ ሞድድ እንዳይሆን ከኦሪጂናል ሳይቱ ወይንም በፕሌይ ስቶር አፕግሬድ ወይንም አፕዴት አድርጉ። አፕዴት ስታደርጉ ትክክለኛውን ቴሌግራም የትኛው ነው ብላችሁ መርጣችሁ መጠቀማችሁን እንዳትረሱ። በእነዚህ 4 መፍትሄዎች እርግጠኛ ነኝ ማንኛውም ሰው ከዚህ በፊት ሀክ የተደረገም ከሆነ ወይንም ሀክ እንዳይደረግ ቴሌግራማችንን ከየትኛውንም እስካማሮች መከልከል እንችላለን ማለት ነው። ስለዚህ በጣም ቆንጆ ቪዲዮ ነው። እንደወደዳችሁት ተስፋ አድርጋለሁ። የዛሬውን ቪዲዮ እዚህ ጋር ጨርሻለሁ። ስለዚህ ዩቲዩብ ቻናላችን ሳብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እንዲሁም ለወደፊት እንዲሰራ የምትፈልጉት ነገር ካለ በኮሜንት ስር አሳውቁልን። አመሰግናለሁ። ሰላም ሁኑ።